የሰው ፍቅር አሸንፎት አይደል እንዴ? ሰው እኮ ፍቅር ሳቡን ወልደ ኃያል መንበሩ አብጽሖ እስከ ለሞት የተባለው እኮ እግዚአብሔርን ፍቅር አሸነፈው፣ ከዙፋኑ መወረደው፣ ሰው እንዲሆን አስገደደው፣ እንዲሰቀል አስገደደው። ፍቅር ያሸንፋል። ታግሎ ያሸነፈውን ታላቁን ሰው ነው አሁን የምናየው። ታላቁ ሰው ያዕቆብ ይባላል። መካከለኛው ምስራቅ ላይ የአብርሃም የሌሊ ነው። ይስሐቅ ከ20 ዓመት ትዳር በኋላ ወደ ተራራ ወጥተው ተስለው ያዕቆብንና ኤሳውን በስለት ወለዱ። ያዕቆብ ሲጸነስ ጀምሮ ነበር ትግል የጀመረው። ሲጸነስ ጀምሮ ከወንድሙ ከኤሳው ጋር ይታገላል። ርብቃ ተቸገረች። ወደ ተሳለችበት ወደ ተራራው ወጣችና እግዚአብሔር ጠየቀች። ሁለት ታላላቅ ሕዝብ በማህፀንሽ አሉ። ስለዚህ ትግላቸው ከማህፀንሽ ጀምሯልና እስከ ዓለም ፍጻሜ ይቀጥላል አላት። ሲወለዱም ታገሉ። ያዕቆብ ሲጸነስ ጀምሮ ቀድሞ ለመወለድ እጅግ ጉጉት ነበረው። በጣም ይታገላል፣ ግን አልሆነም። ኤሳው ቀድሞ ተወለደ። እሱም ተረኩዝን ይዞ በልህ ተወለደ። ቀጥሎ ሁለተኛ ልጅ ተወለደ። መጀመሪያ መወለድን በኩር መሆንን እጅግ ከማህፀን ጀምሮ ይመኘው ነበርና ሁል ጊዜ ይህችን ብኩርናን ተግቶ ይፈልጋት ነበረ። በመጨረሻም አንድ ቀን ኤሳው በበረሃ ውሎ ደክሞ ሲመጣ ያዕቆብ ደግሞ የእናቱ ረዳት ነበረና ምስር ተቀቅሎለት እየበላ ደረሰ። ወንድሜ ሆይ ደክሞኛል፣ ደርጎኛል፣ ከምትበላው አብላኝ አለው። እንዴት ይደክምሃል? እንዴት ይርባሃል? አንተ የበኩር ልጅ አይደለህምን? አለው። በኩርናዬ በዚህ ሰዓት ምን ሰራችልኝ? አለው። ካልሰራችልህማ ለኔ ስጠኝ፣ በዚህ ንፍሮ ለውጠኝ አለው። ለወጠው። አዎ ንፍሮም ጨምሮ ሰጠው። የምስር ወጥም አበላው። በኩርናውንም በማህፀን ጀምሮ የተጋና የፈልጋት ይታገላት የነበረች ብኩርናን በአንድ እንጀራ ያዕቆብ ወሰዳት። ኋላም ታሪክ ለማሳጠር በረከት ለመውሰድ ኤሳው ሲተጋ አርጅቻለሁ፣ ኃይሌ ጠፍቷል፣ ሳልሞት በፊት የምመኘውን ምግብ አድነህ አብላኝና መርቄ ልሙት ብሎ ይስሐቅ ተናገረ። ይህንን የሰማች ርብቃ ያዕቆብ እንዲመረቅላት ትፈልግ ነበርና ወደዚህም ብላ ወደዚህም ብላ ያዕቆብን አሳምና በጋርዳ ሰውነቱን ቀብታ በረከቱን ኤሳው ያዕቆብ እንዲወስድ አደረገች። ከዚያ በኋላ ያዕቆብ እንዲወስድ አደረገች። ኤሳው ሲመጣ ተቆጣ። ያዕቆብን መግደል ፈለገ። ያዕቆብም ከእናቱ ቤት ወጥቶ ወደ ሶርያ ተሰደደ። ላባ ቤት፣ አጎቷ ቤት፣ ርብቃ ወንድም ቤት ተቀጠረ። እዚያም ትግል ጀመረ። ራሔልን ለማግኘት 7 ዓመት ተጋ፣ አላገኘም። እንደገና 7 ዓመት ተጨመረ። ትግል ነበረ። በ14 ዓመት ትግል ራሔልን አገኘ፣ ልጆችም ወለደ። ወደ መጣበት ወደ እስራኤል፣ ወደ መካከለኛው ምስራቅ፣ ወደ ከነዓን ልጆቹንና ሚስቶቹን ይዞ ተመለሰ። በመንገድ ላይ ስለተነበረው ሲሄድ ሲጓዝ ሳለ ከእናቱ ቤት ወጥቶ ሲጓዝ መሽቶበት ባደረበት ራእይ አይቶ ነበረና ራእይ ባየበት ቦታ ላይ ስለት ተስሎ በሰላም ከተሰደድኩበት ከተመለስኩ ስለቴን አስገባለሁ ብሎ ነበረና ያን ስለት ሲመለስ ወደ አባቱና ወደ እናቱ ሀገር ለማስገባት ከቤተሰቦቹ ተለይቶ ስለት ይዞ ወደ ቤቴል ሄደ። በዚያም አንድ ጎልማሳ ተገለጸለት። ሌሊቱን ሁሉ ታገለው። ያዕቆብም ጊዜው፣ ዘመኑ፣ እድሜው ሁሉ ትግል ነበረና ሲታገል አደረ። ግን የሚጥለው ያዕቆብ ነበር። አሁንም ጎልማሳው ተነስቶ ይገጥም ነበር። አዳር ሙሉ ያዕቆብ ሲጥል አደረ። ሲነጋጋ ነግቷልና አሁንም ከሰውም ከእግዚአብሔር ታግለህ አሸንፈሃልና ልቀቀኝ አለው። ሳትባርከኝ አልለቅህም ማለት የሚገርም ነው። በእውነት ሳትባርከኝ አልለቅህም ሲለው ስምህ ማን ነው አለው። ያዕቆብ ማለት አሰናካይ ማለት ነው። ወንድሙን የሚያሰናክል ማለት ነው።
ከዛሬ ጀምሮ ስምህ ያዕቆብ ሳይሆን እስራኤል ይባል። እስራኤል ማለት የእግዚአብሔር ማለት የእግዚአብሔር ሕዝብ ማለት። ስለዚህ ከዚያ ቀን ጀምሮ ታግሎ በረከቱን ብኩርናውን አሁን ደግሞ ስሙን አስቀይሮ የዘላለም ስም ተረከበ። ሰውንም እግዚአብሔርን ታግሎ አሸንፏልና። እግዚአብሔር በመሰረቱ የሚሸነፈው በኃይል አይደለም። እግዚአብሔር በፍቅር ይሸነፋል። በያዕቆብ በፍቅር ወርቋል፣ ተሸንፏል። ሌሊቱም ሁሉ ሲታገል ሌሊቱም ሁሉ ሲወድቅ የነበረ እግዚአብሔር መታገል ነው። በመጨረሻ ግን መባረክ ነው የሚሆነውና ያዕቆብ ሰዎችንም ታገለ፣ ወንድሙን ታገለ፣ በሶርያ ላባን ታገለ፣ ሌሎችም ሁሉ ታገለ፣ አሸነፈ። መጨረሻም እግዚአብሔርን በፍቅር አሸነፈ፣ ስሙን አስቀየረ፣ የዘላለም ስም አገኘ። ሰውንም እግዚአብሔርን ታግለህ አሸንፈሃልና ስምህ እስራኤል ይሁን ተባለ። ለዘላለም እስራኤል አይጠፋም። የተወደዳችሁ ውዶቼ እኛም በሕይወታችን ትግልን አንጥራው። መታገል ነው። እግዚአብሔርን ይዞ ታግሎ ማሸነፍ ነው። እግዚአብሔር የሚሸነፈው ደግሞ በፍቅር ነው፣ በሌላ አይሸነፍም። እንዴ የአዳም ፍቅር አሸንፎት አይደለ እንዴ ከድንግል ማርያም የተወለደው? የሰው ፍቅር አሸንፎት አይደለ እንዴ? ሰው እኮ ፍቅር ሳቡን ወልደ ኃያል መንበሩ አብጽሖ እስከ ለሞት የተባለው እኮ እግዚአብሔርን ፍቅር አሸነፈው፣ ከዙፋኑ ማወረደው፣ ሰው እንዲሆን አስገደደው፣ እንዲሰቀል አስገደደው። ፍቅር ያሸንፋል። እኛ የሚጠሉንን ጭምር በፍቅር እንዳሸንፍ ታግለን የምናሸንፍ እግዚአብሔር በሸንፍ በፍቅር ነው። ሁላችንም ታግለን ይህችን የዚህ ዓለም ሕይወት ታግለን እናሸንፋት።